ምንድነው? ጎርጊስ ተሰነጠቀ፣ ተገዘገዘ። ልታዋርደው አፈን የከፈትክበት ሊቀ ሰማዕታት ቅዱስ ጊዮርጊስ ነው። ታዲያ ጎርጊስ ይሄን ቃል ስትጠቀም ለሃጃው ነው የተገዘገዘው። ለሃጃው ነው አልከው። ቅዱስ ጳውሎስ ግን ለሃጃቸው ነው አላለም። እዚህ ትምህርት ውስጥ ተቅማጥ ይዘህ መግባት አትችልም። እዚህ ትምህርት ውስጥ ላቢስ ስድብን የሚናገርበት አፍ ተሰጠው። በ42 ወርም እንዲሰራ ስልጣን ተሰጠው። አውሬው ጳውሎስ ማለት 613 የኦሪት ሕግ በቃሉ አጥንቶ የሚጠብቅ በሳምንት 3 የሚጾም በቀን 3 ምን ሁለቴ ነው አይሁድ የሚጾሙት? 3 አይደለም። የሉቃስ ወንጌል ምዕራፍ 18 ቁጥር 12 ላይ ተመልከት። መንፈስ ቅዱስ አደረብኝ መጽሐፍ ቅዱስን አስተምራለሁ ብሎ መልካም ወጣትን እቀርጻለሁ ብሎ ከሚያወራ ተቻልክ ተማር። ከማስተማር በፊት ተማር። አያቁም ብለህ እነሱን አሜን አስብላቸው። አሜን ነው። ሚካኤሎ መተንበል የበረከት ጥሪ ከተአምረኛው ገዳም ሙት ከተነሳበት፣ ድውያን ከተፈወሱበት፣ ሽባ ከተተረተረበት ታላቁ ገዳም ሙታንሳ ማር ቅዱስ ሚካኤል ጥሪ ቀርቦልናል። ምስራቅ ጎንደር በለሳ ወረዳ ላይ ያለው ሙታንሳው ማር ቅዱስ ሚካኤል ገዳም። በዚህ ገዳም አባቶቻችን ዋጋ ከፍለው ጤዛ ልሰው ድንጋይ ተንተርሰው ግርማ ሌሊቱን ጸባጋንንቱን ታግሰው እየተጋደሉ ይገኛሉ። ማደሪያቸውን በዓታቸውን መወሰኛቸውን ቅድሚያ ለእናቶቻችን ይሰራ ብለው በትህትና በመናገራቸው ለእናቶቻችን ተሰርቶ አባቶቻችን ግን በእንደዚህ በሚያሳዝን በዓት ውስጥ በሚያሳዝን ማደሪያ ውስጥ ይገኛሉ። እኛም የአባቶቻችንን ጥሪ በመስማት ፈጥነን በመድረስ ቦታውን ገዳሙን በልማት እንድንለውጥ አደራ እንላለን። ለዚህ ቅዱስ ዓላማ አባቶቻችን ያቀረቡልንን ጥሪ ተግባራዊ እንድናደርግ በፍቅር እንጠይቃቸዋለን። ሁላችንም እይታችን ወደ ሙታንሳው ማር ቅዱስ ሚካኤል ገዳም ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክርስቶስ በታላቅ ኃይልና ስልጣን ከሙታን መካከል ተለይቶ ተነሳ። ሰይጣንንም አሰረው፣ አዳምንም ነፃ ወጣው። ሰላም ከእንግዲህ ወዲህ ደስታና ሰላም ሆነ። የእግዚአብሔር ልጆች የድንግል ማርያም ወዳጆች እንደምን ሰነበታችሁ? እንደምን ዋላችሁ? እንዴት አመሻችሁ? አሜን። የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር አምላካችን እንግዲህ በመካከላችን ተገኝቶ የተሰወረውን የወንጌል ምስጢር ለሁላችንም በቸርነቱ ገልጦ እግዚአብሔር መንፈስ ቅዱስ እንዲያስተምረን እግዚአብሔር ይርዳን። አሜን። እንግዲህ ወንድማችን ፓስተር ዮናታን እንግዲህ ሰሞነኛውን ደግሞ አሳዛኝ ስብከቱን ብዙዎቻችን ሰምተናል። እንግዲህ በሱ ላይ ደግሞ መጽሐፍ ቅዱሳዊ መልስ እንደ እግዚአብሔር አምላክ ቅዱስ ፈቃድ እንሰጣለን። ወደ መልሱ ከመግባታችን በፊት ፓስተር ዮናታን ምን ብሎ እንደሰበከና እንዳስተማረ አብረን ተመልክተን እንመለሳለን። ምንድነው? ጎርጊስ ተሰነጠቀ፣ ተገዘገዘ። ለራሱ ነው የተገዘገዘው። ለራሱ ነው። ይቅርታ አድርጉልኝ፣ ሐዋሳም እንዲህ ብያለሁ። ወጣት ስለሚበዛ ይሄንን ቃል ልጠቀመው። ጎርጊስ ምንድነው? ተገዘገዘ፣ ተሰነጠቀ፣ በመጋዝ ተሰነጠቀ፣ ተፈጨ ይሏል። ታዲያ ጎርጊስ ይሄን ቃል ስትጠቀም ለሃጃው ነው የተገዘገዘው፣ ለኔ አይደለም። ለኔ የተዋረደ አንድ ብቻ
እርቃኑን በሰማይና በምድር ፊት የተንጠለጠለ አንድ ብቻ ነው። ለእኔ የተገረፈ አንድ ብቻ ነው። ለእኔ ደሙን ያፈሰሰ አንድ ብቻ ነው። እዚህ ትምህርት ውስጥ ተቅማጥ ይዘህ መግባት አትችልም። እዚህ ትምህርት ውስጥ ላብ ይዘህ መግባት አትችልም። ኢየሱስ ያድናል የሚል ሰው ካለ አሜን ይበል። ጳውሎስን ሃይማኖት ሊያድነው ካልቻለ ማንንም ሃይማኖት ሊያድነው አይችልም። ጳውሎስ ማለት 613 የኦሪት ሕግ በቃሉ አጥንቶ የሚጠብቅ በሳምንት 3 የሚጾም በቀን 3 የሚጸልይ በዓመት 3 አስራት የሚሰጥ ፈሪሳዊ ነው። ማንም እንደ ጳውሎስ ያለ ሃይማኖተኛ የለም። ጳውሎስን ያላዳነ ሃይማኖት አንተን ሊያድን አይችልም። ጳውሎስን ካላዳነ መርቆሬዎስን ጠቅላይ ሃይማኖት ጠቅላላ ከሰበሰብ ሊያድን አይችልም። ከዛ ጸጋ ግን ማንንም ሊያድን ይችላል። ማንንም ለመሰል ያንን አመፀኛ ደም አፍሳሽ ያንን አመፅ ተሳዳቢ ያንን ከኃጢአተኛ ዋና የሆነውን በደማስቆ መንገድ ላይ አግኝቶ በፍቅር የማረከ የእግዚአብሔር ጸጋ ይባላል። ኢየሱስ ጌታ ነው። አሚን ነው። እንግዲህ እንደሰማነው ነው። ጊዮርጊስ ተገዘገዘ፣ ተሰነጠቀ፣ ለራሱ ነው። ይሄ የመጀመሪያው የተናገረው ትንሽ ከበድ የሚል አጸያፊ ንግግር ነው። ሁለተኛው ደግሞ ጳውሎስን ሊያድነው ያልቻለው ሃይማኖት መርቆሬዎስን ተክለ ሃይማኖትን ሊያድናቸው አይችልም ብሏል። እንግዲህ የሚሰሙትም አሜን ነው እያላቸው አሜን ሲሉ እንግዲህ አድምጠናቸዋል። እስቲ እንግዲህ ለዚህ ደግሞ መጽሐፍ ቅዱሳዊ መልስ እግዚአብሔር መንፈስ ቅዱስ እንደረዳን መጠን እንመልሳለን። በመጀመሪያ ደረጃ ጊዮርጊስ የተሰነጠቀው የተገዘገዘው ወንድሜ ላንተ አይደለም። በእርግጥ ላንተ አይደለም፣ ለኢየሱስ ክርስቶስ ነው። ለኢየሱስ ክርስቶስ በመመስከር ለአምላኩ ለኢየሱስ ክርስቶስ የባህሪ አምላክነቱን፣ ጌትነቱን፣ የዓለም መድኃኒትነቱን በአላውያን በአረማውያን ነገስታት ፊት ሳይፈራ ሞት ሳያስደነግጠው ሞት ሳያስፈራው ስለ አምላኩ ስለ ኢየሱስ ክርስቶስ ቀንቶ በመመስከሩ ጊዮርጊስ በመጋዝ ተሰንጥቋል፣ በሰይፍ ተመትሯል። በመንኮራኩር ስጋውን እንዳልነበር አድርገው በጣት ሰውታል። ይህን ሁሉ ግን መከራ የተቀበለው ስለ አምላኩ ስለ ጌታው ስለ ኢየሱስ ክርስቶስ ኢየሱስ ክርስቶስ ለዓለም መድኃኒት ሊሆን ወደዚህ ዓለም እንደመጣ በከብቶች በረት እንደተወለደ እንደተኛ እሱ ደሃ ሆኖ እኛን ባለጠጋ እንዳደረገን ደግሞ ቀስ በቀስ በስጋ እንዳደገ ቅዱስ ጊዮርጊስ ይሄንን ነው የመሰከረለት። ይሄንን አምላክ እንዲመስክሮለት በሰማዕትነት አለፈ፣ በሰማዕትነት አረፈ። ስለ ክርስቶስ ብዙዎች ምስክር ነበሩ፣ ምስክር ሆነው አልፈዋል። መከራውን ሳይሰቀቁ ያመኑትን ያውቃሉና ላመኑት ምስክርነት ሰጥተው አልፈዋል። ከነዛ ምስክሮች ወይም ሰማዕታት መካከል ደግሞ አንዱ ዛሬ አንተ ልታዋርደው አፈን የከፈትክበት ሊቀ ሰማዕታት ቅዱስ ጊዮርጊስ ነው። ቅዱስ ጊዮርጊስ ሊቀ ሰማዕታት፣ የሰማዕታት ሁሉ አለቃ። ስለ እንጀራ አይደለም የመሰከረው ወይ ስለ ምድራዊ ሹመትና ሽልማት አይደለም ሲመሰክር የነበረው። ስላመነው ስለ ጌታው ስለ መድኃኒቱ ስለ ኢየሱስ ክርስቶስ የመሰከረውን ደግሞ በሰይፍ የተመተረውን ለሃጃው ነው አልከው። ቅዱስ ጳውሎስ ግን ለሃጃቸው ነው አላለም። እስቲ ላንብብልህ። እስቲ ለተማሪው ለጢሞቴዎስ ቅዱስ ጳውሎስ የጻፈው መልእክት ምዕራፍ 1 ቁጥር 12 ጀምሮ ላንብብልህ። ስለዚህም ምክንያት ይህን መከራ ደግሞ ተቀብያለሁ፣ ነገር ግን አላፍርበትም። አንተ ያፈርክበትን የቅዱስ ጊዮርጊስ መከራ ቅዱስ ጳውሎስ ግን አያፍርበትም። ለምን? ያመንኩትን አውቃለሁና። ቅዱስ ጊዮርጊስ የተቀበለው መከራ እያሰብን ቅዱስ ጊዮርጊስን የምናስበው ቅዱስ ጊዮርጊስ የተቀበለው መከራ ለማን እንደሆነ ስለገባን ነው። እንቀጥል እስቲ። የሰጠሁትን ማደራ እስከዚያን ቀን ድረስ ሊጠብቅ እንዲችል ተረድቻለሁ አለና እዛው ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 1 ጀምሮ ደግሞ
ለተማሪው ለጢሞቴዎስ በወንጌል ለወለደው እንዲህ ብሎ ይመክረዋል። እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ። ብዙ ሰዎች የመሰከሩለትን ከእኔም የሰማኸውን ሌሎችም ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ። እንደ ኢየሱስ ክርስቶስ በጎ ወታደር ሆነ አብረኸኝ መከራ ተቀበል ይለዋል። አዎ ቅዱስ ጊዮርጊስ ክርስቶስ መከራ ተቀብሎ ፍለጋውን እንድንከተል ምሳሌ ትቶልን ስላለፈ ዕዳ ስላለበት ዕዳውን አስቦ ዕዳውን ለመክፈል ስለ ጌታ በመመስከር ተመተረ፣ ተሰየፈ። ስጋው በኤድራስ ተራራ በመንኮራኩር ተፈጭቶ ተበተነ። ይህን ሁሉ መከራ የተቀበለው ቅዱስ ጊዮርጊስ ለማን ነው? ለአምላኩ፣ ለጌታው፣ ለመድኃኒቱ ለኢየሱስ ክርስቶስ። ወንድሞቼ ሆይ ዕዳ አለብን ይላል የእግዚአብሔር ቃል። ዕዳ አለብን። አዎ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የተቀበለው መከራ ለኛ ዕዳ ነው። የተተፋበት ምራቅ ለኛ ዕዳ ነው። የተመታው ራሱ የተቀጠቀጠበት መቃ ለኛ ዕዳ ነው። ዕዳ አለብን። በጥፊ እየመቱ የዘበቱበት መስቀል አሸክመው እርጥብ እንጨት አሸክመው ያን አቀበት ያወጡት ላቡ ሳይሆን ደሙ እየተንጠባጠበ ያን ተራራ የወጣው ለኛ ዕዳ ነው። እንመሰክርለታለን። ስጋው አልቆ አጥንቱ ነጭ በረዶ እስኪመስል የተገረፈው ግርፋት ለኛ ዕዳ ነው። ብድር አለብን። እንመልስለታለን አቅማችን በፈቀደ መጠን። የተቸነከረው ችንካር የቀመሰው ሐሞትና ከርቤ መራራው ለኛ ዕዳ ነው። የተወጋው ጎኑ ለኛ ዕዳ ነው። ሮሜ 8 ቁጥር 12 ላይ እንግዲህ ወንድሞቼ ሆይ ዕዳ አለብን ይላል። ዕዳው ስለገባው ቅዱስ ጊዮርጊስ ብድሩን ለመክፈል ለአምላኩ ለኢየሱስ ክርስቶስ ከነገስታቶቹ፣ ከመኳንንቶቹ፣ ከሹማምንቶቹ ጋራ ሞትን ሳይፈራ ኢየሱስ ክርስቶስ የባህሪ አምላክ ነው። ኢየሱስ ክርስቶስ የዓለም መድኃኒት አዳኝ ነው። ኢየሱስ ክርስቶስን እንዲያምኑ ኢየሱስ ክርስቶስን እንዲቀበሉ በመመስከር ሰማዕት ሆነ። ሰማዕት ማለት ምስክር ማለት ነው። ምስክርነቱም ለኢየሱስ ክርስቶስ ነው። እንዴት የኢየሱስ ክርስቶስን ምስክር ቅዱስ ጊዮርጊስ የተገዘገዘው የተሰነጠቀው ለኔ አይደለም፣ ለኔ የሞት አንድ ብቻ አለ ብለህ አፍህን ለመክፈት ደፈርክ ወንድሜ። ቃሉ አውሬው ቅዱሳኑንና ማደሪያውን ይሳደብ ዘንድ አፉን ከፈተ እንዲል፣ አዎ ቅዱሳኑን የሚሳደብ አፍ ከማን እንደሆነ ቅዱስ ዮሐንስ በራዩ ጽፎልናል። ወንድሜ ዮናታን እባክህን ከቻልክ ተማር፣ ከማስተማር በፊት ተማር። እኔ በወንድምነት እንድትማር እመክርሃለሁ። ለምን መማር አፋችን እንዳመጣልን ከመናገር ትንሽ ይቆጥበናል፣ ትንሽ ይገድበናል። አፋችን እንዳመጣልን የምንናገረው ንግግር ቅዱሳኑንና ማደሪያውን የምንሳደብበት የስድብ አፍ የተሰጠን ግን ከእግዚአብሔር መንፈስ ቅዱስ ሳይሆን ከዲያብሎስ ከርኩሱ መንፈስ ነው። አነበዋለሁ። የዮሐንስ ራእይ ምዕራፍ 13 ቁጥር 5 ጀምሮ እስቲ እንመልከት። ታላቅንም ነገርና ስድብን የሚናገርበት አፍ ተሰጠው፣ በ42 ወርም እንዲሰራ ስልጣን ተሰጠው። አውሬው እግዚአብሔርንም ለመሳደብ ስሙንና ማደሪያውንም በሰማይም የሚያድሩትን ቅዱሳኑን ማለት ሊሳደብ አፉን ከፈተ። በሰማያም የሚያድሩትን ቅዱሳንን ይሳደብ ዘንድ አፉን ከፈተ። በቅዱሳኑ ላይ የስድብ ነገር ለመናገር አፉን የሚከፍት ሰው ከዲያብሎስ ነው። እንኳን
ሊቀ ሰማዕታት ቅዱስ ጊዮርጊስን ይቅርና በእኔና በአንተ ዘመን ስለ ኢየሱስ ክርስቶስ ስለ ክርስትናቸው ማይተማቸውን መስቀላቸውን እንዲበጥሱ ወደ ሌላ እምነት እንዲሄዱ በተጠየቁ ጊዜ መስቀላችንን አንበጥስም የክርስቶስ ልጅነታችንን አንለውጥም ብለው አንገታቸውን ለሰይፍ የሰጡ በሊቢያ የታረዱትን ወንድሞቻችንን እንኳን ሰማዕታት ብለን ከማክበር ወደ ኋላ አንልም። ምስክሮች ናቸው። ስለ ክርስቶስ የመሰከሩ ምስክሮች ናቸው። እንኳን ቅዱስ ጊዮርጊስ ሊቀ ሰማዕታት እሱን ይቅርና ጥቅምት 4 1999 ዓመተ ምህረት በኢትዮጵያ አቆጣጠር በሻሻ አቡነ ገብረ መንፈስ ቅዱስ ግቢ በሰማዕትነት ያለፉትንና ያረፉትን ወገኖቻችንን ቤተክርስቲያን አትረሳቸው። በጅጅጋ በሻሸመኔ ወዘተ በቤተ መቅደሱ ስለ ኢየሱስ ክርስቶስ በመመስከር ደማቸው የፈሰሰውን የአባቶቻችንን የካህናትን ደም አንረሳውም። እዳቸውን የከፈሉትን ብድራቸውን የመለሱትን የክርስቶስን ፍለጋ የተከተሉትን እንደ ቅዱስ ጊዮርጊስ ያሉትን እንመሰክርላቸዋለን። አይደለንም እኛ ራሱ ኢየሱስ ክርስቶስም በአባቱና በመላእክት ፊት ይመሰክርላቸዋል። ብዙዎች ባለማስተዋል ወገኖቼ ለክርስቶስ ወንጌል ዋጋ በመክፈል የመሰከሩትን ድል የነሱትን ቅዱሳኑን ስንሰብክ ስንመሰክር ከመጽሐፍ ቅዱስ ውጪ ወጣን ይመስላቸዋል። እንደ ቅዱስ ጳውሎስ ስለ አብርሃም አልመሰከረ? ስለ ሙሴ አልመሰከረ? አልተጻፈም? በእምነታቸው ስለተመሰከረላቸው ቅዱሳን አባቶቻችን ቃላት እስኪያጥረው ቋንቋ እስኪጠበው ድረስ ጊዜ እስኪያጥረው ድረስ አልመሰከረም? የዕብራውያንን መልእክት አላስጠኑህም? እስቲ ላንብብልህ። ዕብራውያን ምዕራፍ 11 ከቁጥር 4 ጀምሮ አንብበው እስከ መጨረሻው ድረስ። ከአቤል ጀምሮ ቅዱስ ጳውሎስ እስከ ጋለሞታይቱ ረዓብ ድረስ እንግዲህ ይዘረዝርና እንግዲህ ምን እንዳለው አለ። ስለ ጌዴዎንና ስለ ባርቅ ስለ ሶምሶንም ስለ ዮፍታይም ስለ ዳዊትና ስለ ሳሙኤልም ስለ ነቢያትም እንዳልተርክ ጊዜ ያጥርብኛል አለ። ከዛስ አሁን እነሱ በእምነት መንግስታትን ድል ነሱ፣ ጽድቅን አደረጉ፣ የተሰጠውን የተስፋ ቃል አገኙ፣ የአንበሶችን አፍ ዘጉ፣ የእሳትን ኃይል አጠፉ፣ ከሰይፍ ስለት አመለጡ፣ ከድካማቸው በረቱ፣ በጦርነት ኃይለኞች ሆኑ፣ የባዕድ ጭፍሮችን አባረሩ፣ ሴቶች ሙታናቸውን በትንሣኤ ተቀበሉ፣ ሌሎችም መዳንን ሳይቀበሉ የሚበልጠውን ትንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ። መዘበቻ በመሆንና በመገረፍ ከዚህም በላይ በእስራትና በወህኒ ተፈተኑ፣ በድንጋይ ተወግረው ሞቱ፣ ተፈተኑ፣ በመጋዝ ተሰነጠቁ፣ እንደ ቅዱስ ጊዮርጊስ በሰይፍ ተገድለው ሞቱ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ፣ ዓለም አልተገባቸውምና ይላል። ለዓለም ሙት ደግሞም ለክርስቶስ ሕያው ሆነው ስለ ክርስቶስ በመመስከር ብዙዎች የመሰከሩለትን የወንጌል አርበኞች አንተ ግን አፍን አላቀክባቸው። ወንጌሉ ግን ስለ ብዙ ቅዱሳን ይመሰክራል። ጊዮርጊስ ለኔ ተገዘገዛል ለሃጃው ነው ይባላል። ከአንድ መንፈስ ቅዱስ አደረብኝ መጽሐፍ ቅዱስን አስተምራለሁ ብሎ መልካም ወጣትን እቀርጻለሁ ብሎ ከሚያወራ የአንድ ቤተክርስቲያን መሪ ነኝ ከሚል ግለሰብ እንዲህ አይነት የስድብ አፍ ይወጣል። እግዚአብሔር ወደ ህሊና ይመልሰህ። ሌላ ምንም አይደለም። እግዚአብሔር አስተዋይ ልብ ይስጥህ። ቤተክርስቲያን ግን በአንተ አፍ መነሳቷ ሁሌ ያንገበግበኛል።
ይመሰክርላቸዋል። አይደለንም እኛ? አዎ በጉ እረኛቸው በአባቱና በመላእክት ፊት ይመሰክርላቸዋል። እነሱ በሰው ፊት መስክረዋልና ይህን ቃል ታውቀዋለህ ብዬ ተስፋ አረጋለሁ። ምናልባት ታውቀዋለህ ብዬ ተስፋ አረጋለሁ። በሰው ፊት የሚመሰክርልኝን እኔ ደግሞ በሰማያት ባለው በአባቴ ፊት እመሰክርለታለሁ የሚለውን ቃል ታውቀዋለህ ብዬ ተስፋ አረጋለሁ። በሰው ፊት መሰከሩለት፣ ሞቱ። እሱ ደግሞ በአባቱ ፊትና በመላእክት ፊት መሰከረላቸው። የዮሐንስ ራእይ ምዕራፍ 3 ቁጥር 5 ጀምሮ እስቲ ላንብብልህ። ድል የነሳው እንዲሁ በነጭ ልብስ ይጎናጸፋል፣ ስሙንም ከሕይወት መጽሐፍ አልደመስስም፣ በአባቴና በመላእክቱም ፊት ለስሙ እመሰክርለታለሁ። እኔ አይደለም የጻፍኩት። በአባቴና በመላእክቱም ፊት ለስሙ እመሰክርለታለሁ። አንተ ተሰነጠቀ ተገዘገዘ አይመለከተኝም ለሃጃው ነው ያልከውን ሊቀ ሰማዕታት ቅዱስ ጊዮርጊስ አመልከዋለሁ የምትለው የጌቶቹ ጌታ ኢየሱስ ክርስቶስ በአባቱና በመላእክቱ ፊት ስለ ቅዱስ ጊዮርጊስ ይመሰክርለታል። ለስሙ ስለሆነ የታረደው፣ ለስሙ ስለሆነ ሲመሰክር ያን ሁሉ መከራ የተቀበለው ነጭ ልብስ አልብሶ በአባቱ ፊት ይመሰክርለታል። መመስከር ብቻ ግን አይደለም። በጣም ደስ የሚል በዙፋን ላይ መቀመጥን ይሰጠዋል። በኢየሱስ ክርስቶስ ዙፋን ላይ ቅዱስ ጊዮርጊስ ይቀመጣል። ቃሉ ነው የሚለው፣ እኔ አይደለም። ምናልባት እንግዲህ ወንጌሉን ተሸክመው ከመዞር አንዳንዴ ቁጭ ብላ አንብበውና የዮሐንስ ራእይ ምዕራፍ 3 ቁጥር 21 ላይ እንዲህ ይላል። የዮሐንስ ራእይ ምዕራፍ 3 ቁጥር 21 ላይ እኔ ደግሞ ድል እንደነሳው ከአባቴም ጋር በዙፋኑ ላይ እንደተቀመጥኩ ድል ለነሳው ከእኔ ጋራ በዙፋኔ ላይ ሰምተኛል፣ በዙፋኔ ላይ ይቀመጥ ዘንድ እሰጠዋለሁ። በዙፋኑ ላይ በኢየሱስ ክርስቶስ ዙፋን ላይ ሰማዕታት ይቀመጣሉ። ድል ነስተዋል። ይህንን ዓለም ድል ነስተዋል። እግዚአብሔር አምላካችን ይህንን ዓለም ድል የምንነሳበት ጸጋና ኃይል ያልብሰን። አሜን። እንመሰክርለታለን። እኛ እኮ ቅዱሳኑን ጻድቃኑን ሰማዕታቱን እንዴ የምናከብራቸው የምንመሰክርላቸው እኮ ለመርገም አይደለም፣ በረከት ለማግኘት ነው። እነሱን እኮ አናመልካቸውም እንዴ ለኛ ኃጢአት ለኛ በደል እኛን ከዘላለም ሞት ወደ ዘላለም ሕይወት ለማሻገር እኛን ከጨለማ ወደሚደነቅ ብርሃን ለማውጣት ኢየሱስ ክርስቶስ የጌቶቹ ጌታ መስቀል ላይ እንደ በሬ ቆዳ ተወጥሮ እንደሞተልን እኮ እናውቃለን፣ እናምናለን። የቤተ ክርስቲያን ጉላት ላይ ሄደ ብትመለከት ጌታ የተሰቀለበትን መስቀል ነው ምልክት አድርገን ያስቀመጥ ነው። ሌላ አይደለም ምልክት ያደረግነው። የቤተ ክርስቲያን ጉላት ከፍ ያለው ስፍራ ላይ የሚውለበለበው ባንዲራ ሰንደቅ ዓላማዋ መስቀል ነው። መስቀል ነው። መስቀል ነው። ቅዱሳኑን ግን ለኢየሱስ ክርስቶስ ሲሉ የመሰከሩትን ቅዱሳኑን ግን እናስባቸዋለን። የጻድቃን የቅዱሳን የሰማዕታት መታሰቢያ ደግሞ ለመርገም አይደለም ለበረከት ነው። መጽሐፈ ምሳሌ ምዕራፍ 10 ቁጥር 7 ላይ መመልከት ይቻላል። የጻድቅ መታሰቢያ ግን ለበረከት ነው ይላል፣ ለመርገም አይደለም። ቅዱስ ጊዮርጊስን የምታመልክ ቤተክርስቲያን የለችንም። ቅዱስ ጊዮርጊስን የምታስብ የኢየሱስ ክርስቶስ ወታደር የኢየሱስ ክርስቶስ ሰማዕት ብላ የምታከብር ግን ቤተክርስቲያን አለችን። ግልጥ ነው። እግዚአብሔር ግልጥ አድርጎ ይግለጥልህ። ሌላ ምን እላለሁ? ሌላ ምንም አይደለም። እኔ ለክርስቶስ ዋጋ የከፈሉ ለወንጌል ዋጋ የከፈሉ እግዚአብሔርን አጉልተው ያሳዩ አጉሊ መነጽሮቹ ቅዱሳን እንዴት በምን አይነት አእምሮ ነው የሚነቀፉት?
ማን ለራሱ ነው? አረ ለራሱ አይደለም። መስቀሉ ልብ ውስጥ ሲተከል እስከ ሞት ድረስ ትታመናለህ። እስከ ሞት ድረስ የታመንኩን የሕይወትን አክሊል እሰጥሃለሁ አይደል የሚለው የዮሐንስ ራእይ ምዕራፍ 2 ቁጥር 10 ልትቀበለው ያለህን መከራ አትፍራ፣ ነው እንድትፈተኑ ዲያብሎስ ከእናንተ አንዳንዶቻችሁን በወህኒ ሊያገባችሁ አለው። 10 ቀን መከራ ትቀበላላችሁ ካለ በኋላ እስከ ሞት ድረስ የታመንኩን የሕይወትን አክሊል እሰጥሃለሁ ይላል። ራእይ 2 ቁጥር 10 እስከ ሞት ድረስ የታመኑትን ለራሳቸው ነው ትላለህ? እኔ ምን አይነት መንፈስ ነው ይሆነላችሁ? እንዴት ለኢየሱስ ክርስቶስ ክብር ሲሉ እንደ ሽንኩርት የተከተፉ እንደ ጎመን የተቀረደዱ በድንጋይ ተወግረው የሞቱ በመጋዝ የተሰነጠቁ በእሳት የተቃጠሉ ወደ አናብስትና ወደ አናብርት ጉድጓድ የተጣሉ እውነተኞቹን ምስክሮች ከሊቀ ዲያቆን ቀዳሜ ሰማዕት ከቅዱስ እስጢፋኖስ ጀምሮ ማለት ነው የመጀመሪያው ምስክር የመጀመሪያው ሰማዕት ቅዱስ እስጢፋኖስ ከሱ ጀምሮ እስከ ዓለም ፍጻሜ ድረስ የሚነሱትን ቅዱሳኑን በማንቋሸሽ በመሳደብ የሚገኝ ጸጋ ይኖር ይሆን? የሚገኝ በረከት ይኖር ይሆን? እንዴት አንድ መጽሐፍ ቅዱስ አውቃለሁ የኢየሱስ ክርስቶስ አገልጋይ ነኝ ከሚል ሰው እንዴት ከሱ አንደበት ይሄ ይወጣል? ክብር ለሚገባው ክብር ስጡ አይልም መጽሐፍ? ሮሜ 13 ቁጥር 7 ላይ እኛ እኮ የሐዋርያት ሥራ ምዕራፍ 7 ላይ እንደምናነበው ስለ ኢየሱስ ክርስቶስ በመመስከሩ የመጀመሪያው ሰማዕት ቅዱስ እስጢፋኖስ በድንጋይ ተወግሮ ሞተ። እሱም ብናስበው ኃጢአቱ ምኑ ላይ ነው? ቅዱስ እስጢፋኖስ ለኔ ያልተወገረም ለሃጃው ነው ብል ኢየሱስ በዚህ ቋንቋዬ በዚህ አነጋገር የሚደሰት ይመስላል? ቅዱስ እስጢፋኖስ ለራሱ ነው የተወገረው፣ ለራሱ ነው ብል እንደው ከመጽሐፉ አንፃር አይደለም ከህሊና አንፃር ይሄ ቃል ይሄ አነጋገር የመንፈስ ቅዱስ ወይም ከመንፈስ ቅዱስ የሆነ ይመስላል? እስቲ ወደ አይምሮ ተመለስና ተረጋግተህ እስቲ ስማው። ሰማዕታት የዚህችን ዓለም ጣዕም በእውነት ናቁ፣ ደማቸውንም ስለ እግዚአብሔር አፈሰሱ፣ ስለ መንግሥተ ሰማያትም መራራ ሞትን ታገሱ። እንደ ይቅርታ ብዛት ይቅር በለን። ወደ እግዚአብሔር መንግሥት በብዙ ፈተናና መከራ እንገባ ዘንድ ያስፈልገናል የሚለውን ቃል አላነበብኩም? ወደ እግዚአብሔር መንግሥት በብዙ ፈተናና መከራ ሊገቡ ስለ ክርስቶስ ወንጌል መከራ የተቀበሉ ደማቸውን ያፈሰሱ ስጋቸውን የቆረሱ አጥንታቸውን የከሰከሱ ያለ ዕድሜያቸው በወጣትነታቸው መከራ የተቀበሉ እንዴት ይሰደባሉ? የሐዋርያት ሥራ ምዕራፍ 14 ቁጥር 21 ላይ እኮ የሚለው ወደ እግዚአብሔር መንግሥት በብዙ መከራና ፈተና እንገባ ዘንድ ያስፈልገናል። እንዴት ላስረዳ? እግዚአብሔር የመጻሕፍትን ምስጢር ይግለጥልህ። ምን እላለሁ? እነዚህ ሰማዕታት ቅዱሳን ስለ ክርስቶስ የመሰከሩት እስከ ሞት ድረስ የታመኑት የገባቸው ስለገባቸው መስቀሉ አንገታቸው ላይ ሳይሆን ልባቸው ስለተተከለ ነው። ለሞተላቸው አምላክ ሞቱለት፣ እስከ ሞት ድረስ ታመኑለት፣ ስጋቸውን የሚገድሉትን ሳይፈሩ መሰከሩለት። እንኳን ለሰማያዊ መንግስት ለምድራዊ መንግስት እንኳን የሚሞቱ ወታደሮች ክብር አላቸው። ለምድራውያን ነገስታት ራሳቸውን አሳልፈው የሚሰጡ እንኳን ወታደሮች ክብር አላቸው።
ጻድቅ ዳዊት ስለ እርሱ ለጦርነት ለሞት አሳልፈው ሰውነታቸውን እንደሰጡ ባየ ጊዜ ከቤተልሔም ምንጭ ውሃ ይጠጣ ዘንድ በወደደ ጊዜ ከቤተልሔም ምንጭ ውሃ ይጠጣ ዘንድ ውሃ ባመጡለት ጊዜ ለሐጃቸው ነው ወታደሮች የሞቱት ለኔ አይደለም ብለው እሱና ሹማምንቶቹ ከቤተልሔም ምንጭ ውሃ ጠጡ አይልም መጽሐፍ አይልም። ለሀገራቸው ህልውና አጥንታቸውን የከሰከሱ ስጋቸውን የቆረሱ ደማቸውን ያፈሰሱ ህይወታቸውን የሰው ከሀገሬ ውርደት በፊት እኔ ልሙት ብለው እግራቸውን ለጠጠር ግንባራቸውን ለጥይት የሰጡ ሰማዕታት ወታደሮች እንኳን ክብር አላቸው። የሰማዕታት ሐውልት የሚባል አገራችን ላይ ስንት እንዳለ አታውቅ። እኛም ለክርስቶስ ወታደር ሆነው የመሰከሩለትን የክርስቶስ ወታደሮች እንደነ ቅዱስ ጊዮርጊስ ያሉትን ቤተክርስቲያን በስማቸው መታሰቢያ መቅደስ አንጻ ታከብራቸዋለች እስከ ዓለም ፍጻሜ። ወይ ጉድ! በቃ ወንጌል ማወቅ እንደዚህ ነው። መጽሐፍ ቅዱሳዊ መሆን እንደዚህ ነው። ይሁን። እስቲ ወደ ሁለተኛው ስህተት ደግሞ እንሂድ። ሁለተኛው ደግሞ ስህተት ቅዱስ ጳውሎስን ያላዳነ ሃይማኖት ተክለ ሃይማኖትና መርቆሪዎስን ሊያድናቸው አይችልም ብለዋል። እኔ ምለው ወይ አለማወቅ ይሆናል። እኛ እኮ ቅዱሳኑን የምናከብራቸው ለቅዱሳኑ ክብር የምንሰጠው ኢየሱስ ክርስቶስን አጉልተው አሳዩት። እስቲ ከመጀመሪያዎቹ ሰባኪያን ሐዋርያት እስቲ ልነሳለን። አንድም ሐዋርያ በጉንፋን አልሞተም። አንድም ሐዋርያ በበሽታ አልሞተም። እነ ቅዱስ ቶማስ እና ሐዋርያው ቶማስ ሀገረ ስብከታቸው ህንድ ነው። ቆዳቸው ተገፎ ስልቻ ሆኖ ነው የሞቱት። በሰማዕትነት ነው ያለፉት ሁሉም። እነ ቅዱስ ጴጥሮስ በሮሙ ንጉስ በንጉሱ ኔሮን ትእዛዝ ቅዱስ ጴጥሮስ ቁልቁል ተሰቅሎ ቅዱስ ጳውሎስ አንገቱ በሰይፍ ተቀልቶ ነው የሞተው። ሁሉም እንዲህ ባለው ነገር ነው የሞቱት። ስለ ሃይማኖታቸው እንኳን እነዚህ እኔ እንኳን እጥፍ ክብር ይገባኛል እኮ እኔ እጥፍ ክብር ይገባኛል፣ እጥፍ ድርብ ክብር ይገባኛል። እኔ ለኔ አይደለም ይሄን ክብር የሰጠሁት መጽሐፍ ቅዱስ ነው ለኔ ይሄንን ክብር የሰጠኝ። ላንብብል። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 ላይ አንድ ቃል አለ። ላንብበው እስቲ። ምናልባት ይሄንን ስል ብዙዎች ላይዋጥላችሁ ይችል ይሆናል። አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 17 በመልካም የሚያስተዳድሩ ቀሳውስት ይልቁንም ወንጌል በመስበክ የሚያገለግሉቱ እጥፍ ክብር ይገባቸዋል ይላል የእግዚአብሔር ቃል። አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 17 ላይ አንብቡ። እጥፍ ክብር ይገባቸዋል ወንጌል ሰባኪያን፣ ወንጌል በመስበካቸው ሰማዕትነትን የሚቀበሉ ምስክሮች ክብር ይገባቸዋል። ያው እጥፍ ክብር ይገባቸዋል። ሌሎቹን ሰዎች ከምታከብራቸው ክብር በላይ አንተን ፓስተርዬ ብለው የሚያከብሩህን ደቀ መዛሙርትን አውቅ የለ እንዴ? አውቃለሁ እኮ የእግዚአብሔርን ቃል የምትነግረን ብለው እኮ እጥፍ ድርብ ክብር የሚሰጡ ሰዎች እኮ አሉ። እንዴት በሞታቸው በሞቱት ሞቱን የመሰሉትን ሰማዕታትን እንዴት በዚህ ልክ ታዋርዳለህ? ለማንኛውም ጳውሎስን ሃይማኖት ሊያድነው
ካልቻለ መርቆሪዎስና ተክለ ሃይማኖትን ላልከው መጀመሪያ ሃይማኖት ምን ማለት እንደሆነ ላስተምርህ። እስቲ ትንሽ ላስተምርህ። መጽሐፍ ቅዱስ ላይ ስለ ሃይማኖት የተጻፉ ብዙ ነገሮች አሉ። ከዚህም በፊት መልሻለሁ። ከዚህ በኋላ ግን በዚህ ርዕስ አልመለስም ብዬ አስባለሁ። ለምን የሞኝ ዘፈን መልሶ መላልሶ ደማማይ ደማማይ የሚባል አባባል አለ። በቃ ምንም ግጥም የለውም ዜማ የለውም፣ ደማማይ ደማማይ ብቻ። የእናንተም ነገር ደማማይ ደማማይ ሆነብን እንደ ተረቱ ማለት ነው። ቅዱስ ጳውሎስ ለዕብራውያን ሰዎች ሲጽፍ ዕብራውያን 4 ቁጥር 14 ላይ ዕብራውያን 4 ቁጥር 14 ላይ እስቲ ያለውን ነገር ልንገርህ። እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ ይላል። ጸንተን ሃይማኖታችንን እንጠብቅ። ቅዱስ ጳውሎስን ያላዳነ ሃይማኖት ብለህ የተናገርከው 613 የኦሪት ሕጎችን የሚጠብቅ በሳምንት 3 የሚጾም በቀን 3 የሚጸልይ ምናምን ያልከው አሁን በሳምንት 3 ሲጀመር በሳምንት 2 ነው አይሁድ የሚጾሙት፣ 3 አይደለም። የሉቃስ ወንጌል ምዕራፍ 18 ቁጥር 12 ላይ ተመልከት። አይሁድ ማክሰኞና ሐሙስ ይጾማሉ። ልክ እኛ ጾመ ድነት ብለን ሮብና አርብ እንደምንጾመው ማለት ነው። አያቁም ብለህ እነሱን አሜን አስብላቸው፣ እኛን ግን አትሸውደንም። በሳምንት 3 አይጾሙ፣ በሳምንት 2 ይጾማሉ። ማስረጃ እያንዳንዱን ነገር እኔ ሳወራ መጽሐፍ ቅዱሳዊ ጥቅስ ነው የምጠቅስልህ። ሌላ ከየትም አላመጣልም። ከገድላት ከአዋልድ መጻሕፍት ከቤተክርስቲያን ሊቃውንት እንዲህ ያሉ ምናምን እንዲህ አልልህም። በወንጌል ላይ ብቻ ሊያውም 81 ምናምንም ላይ አልሄድም። 66ቱ ላይ ብቻ መልስ አላት ኦርቶዶክስ መልስ አላት። ይሄ ብቻ አይደለም ስለ ሃይማኖት የተነገረው። ሃይማኖት ማለት ግዕዝ ነው። አሁንም ስለ ቤዛ የሚለው ክርክር ገና አላለቀም። ይኸው ወር አልፎታል። አሁንም ስለ ሃይማኖት በቃ በላችሁ ነው የምታወሩት። እዛ የደህንነት ትምህርትም ስታስተምሯቸው ሃይማኖት አያድንም ብላችሁ ነው የምትጀምሩት። ሃይመነ አመነ፣ ሃይማኖት እምነት፣ ሌላ ትርጉም የለውም። እያንዳንዱ ቅዱስ ጳውሎስ የጻፈውን በሙሉ መመልከት ይቻላል። እንደውም በአብዛኛው ወደ 4 የሚሆን ጥቅስ እስቲ ቅዱስ ጳውሎስ የጻፈውን ስለ ሃይማኖት ተራ በተራ እስቲ ላስነብብህ። ለተማሪው ለጢሞቴዎስ ሲጽፍ እንደገናም ለተማሪው ለልጁ በወንጌል ለወለደው ለቲቶም ሲጽፍ እንዲህ ብሎ ነበር ይጽፍ የነበረው። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 1 መንፈስ ቅዱስ ግን በግልጽ በኋለኞች ዘመናት ባለንበት ዘመን በተለይ አንዳንዶች እንደናንተ ያሉ የሚያስቱ መናፍስትንና በውሸተኞች ግብዝነት የተሰጠውን የአጋንንትን ትምህርት እያዳመጡ ሃይማኖትን ይክዳሉ ይላል። በስተት ትምህርት ብዙዎች ሃይማኖትን ክደዋል። ግን አስቀድሞ ተነግሮናል። ማይገለጥ የተከደነ ማይታወቅ የተሰወረ ነገር የለም። ስለ ሁሉም አስቀድሞ ተጽፏል። ቲቶ 1 ቁጥር 4 ላይ እስቲ እንሂድ። ምንድነው የሚለው? በዘመኑም ጊዜ መድኃኒታችን እግዚአብሔር እንዳዘዘ ለኔ አደራ በተሰጠኝ ስብከት ቃሉን ገለጠ። በሃይማኖት ህብረት እውነተኛ ልጄ ለሚሆን ቲቶ ይላል። በሃይማኖት ህብረት በእምነት ህብረት ቅዱስ ጳውሎስን ያላዳና ሃይማኖት ተክለ ሃይማኖትንና ቅዱስ ጳውሎስ ከመባሉ በፊት ሳውል እያለ ለአባቶቹ ወግ በመቅናት እግዚአብሔርን ያገለገለ እየመሰለው ከአለቆች ደብዳቤ ተቀብሎ ክርስቲያኖችን ያለ ልክ ያሳድድ ነበር። ያለ ልክ እውነት ነው፣ ያለ ልክ ያሳድድ ነበር። ጌታ በደማስቆ ከተገለጠለት በኋላና የሆነው ነገር ከሆነ በኋላ ግን ቅዱስ ጳውሎስ ያሳድድ የነበረውን ሃይማኖት መስበክ ጀመረ ነው የሚለው መጽሐፍ ቅዱስ።
ያሳድድ የነበረውን ሃይማኖት እኛ እንግዲህ እንዴት አድርገን መስበክ እንዳለብን አላውቅም። ወይ በስሪንጅ የሚወጋ ቢሆን በስሪንጅ እየወጋን እንግዲህ ቃሉን በደም ስራችሁ እንዲዋሃዳችሁ እናደርግ ነበር። ግን እንደዛም ይቻል አይደለም። ቅዱስ ጳውሎስ ይሄን ያህል ያሳድድ የነበረውን ሃይማኖት መስበክ ጀመረ። እሱ ደግሞ በተራው ይሰደድ ጀመረ። ይሄንን አሁን የነገርኩን ታሪክ በሐዋርያት ሥራ ምዕራፍ 22 እና ምዕራፍ 26 ላይ ቤተ ቁጭ ስትል ጊዜ ሲኖርህ በደንብ አንብበው። በደንብ አድርገህ ስታነበው ይገለጽልሃል ወይም ይገባሃል ብዬ አምናለሁ። ሌላው ስለ ጸሎትም አንስተሃል። ምንድነው ያልከው? በሳምንት 3 የሚጾም ካልከ በኋላ በቀን 3 የሚጸልይ ነበር ብለህ ጸሎትም እንደማያስፈልግ ነው የተናገርከው። በጣም የሚገርም እኮ ቅዱስ ጳውሎስ ራሱ ጌታ በደማስቆ በረሃ ከተገለጠለት በኋላ የላከው በጸሎት የተጋ ሐናንያ ወደሚባል ሰው ነበር የላከው። በጸሎት የተጋ በጸሎት መትጋት መንፈሳዊነት ነው። በጸሎት መትጋት መጽሐፍ ቅዱሳዊነት ነው። አንተ ግን በጸሎት መትጋትን እንኳን አልተቀበልክም። አነበዋለሁ የሐዋርያት ሥራ ምዕራፍ 22 ቁጥር 12 ላይ በዚያም የኖሩት አይሁድ ሁሉ የመሰከሩለት እንደ ሕጉም በጸሎት የተጋ ሐናንያ የሚሉት አንድ ሰው ነበር ይላል። የቅዱስ ጳውሎስን ዓይን ያበራለት ያንን የጋረደውን የገፈፈለት በጸሎት የተጋው ሐናንያ ነው። እንዴት በጸሎት መትጋትን ትነቅፋለህ እንዴ? ምንድነው የሚለው ቃሉ? ሳታቋርጡ ጸልዩ አይደል እንደሚለው? ወደ ፈተና እንዳትገቡ ትጉና ጸልዩ አይደል እንደሚለው? እንዴት ጸሎት እንትን ይሄ ከመንፈስ ቅዱስ የሆነ ሐሳብ ነው። ሳታቋርጡ ጸልዩ እኮ ነው የሚለው ቃሉ። ወይኔ ተሳስቼ ይሆን እንዴ? እስቲ እግዚአብሔር ቃል ይዳኘን። እኔ እንግዲህ አላቅም። ራሱ ቅዱስ ጳውሎስ የጻፈውን ቃል በቃል ነው ማነብልህ። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 16 ጀምሮ ላንብብልህ። ሁልጊዜ ደስ ይበላችሁ፣ ሳታቋርጡም ጸልዩ። ራሱ ጌታ ሳናቋርጥ መጸለይ እንዳለብን እኮ ሳንታክት ዘወትር መጸለይ እንዳለብን እኮ አስተምሮናል። የሉቃስ ወንጌል ምዕራፍ 18 ቁጥር 1 ሳይታክቱም ዘወትር ሊጸልዩ እንዲገባቸው ይህን ምሳሌ ነገራቸው ነው የሚለው። ሳንታክት ሁልጊዜ። አንተ ግን በቀን 3 መጸለይን እንደ ኃጢአት እንደ በደል እግዚአብሔር ወደ ልብ ይመልስ ወንድሜ። ሌላ ምንም አይደለም። በጣም የማዝነው ግን አንተ ስትናገር አሜን የሚለው ህዝብ የዚህ ዓለም አምላክ የማያምኑትን ልብ አሳወረ ተብሎ እንደተጻፈ እንዴት ሰው ዝም ብሎ አሜን ይላል? ዝም ብሎ አሜን ይረገም ይመረቅ ሳያውቅ አሜን። እባካችሁ ዝም ብለንማ አሜን አንበል። እኛ ቅዱስ ጳውሎስ አብዝተን እንድንጸልይ ጣቱ እስኪጣመም ድረስ በጻፈው መልእክቱ ላይ ስለምናነብ እንደ ወንጌል ቃል ስለምንኖር ሳናቋርጥ እንጸልያለን፣ ለጸሎት እንተጋለን። መጽሐፍ ቅዱሳዊ ነው። መጨረሻ ግን አስተያየት ላይ የገባ አንድ መጥፎ አስተያየት አለ። አንተ በሰጠው ቪዲዮ ላይ አስተያየቱን አንብቤ ምን ይላል?
ደግሞ ጊዮርጊስ ሞቶ ተነሳ ይሉናል አሉ። ምን ይገርማል? ሞቶ ለመነሳት ምን ይገርማል? አይገርምም እኮ። አልዓዛር አልተነሳም? የአራቱ ቀን ሬሳ። እኛ እኮ በራሱ ስልጣንና ኃይል ጊዮርጊስ ተነሳ አላለም። እግዚአብሔር ጊዮርጊስን ግን ማስነሳት ይችላል። ኤልያስና ሄኖክ ዳግም ለምስክር መጥተው በአውሬው ዘመን ሰማዕትነት ተቀብለው ለ3 ቀን ተኩል ሬሳቸው በመሬት ላይ ተዘርሮ ከዛ በኋላ ከሰማይ ወደዚህ ውጡ የሚላቸውን ድምጽ ሰምተው የእግዚአብሔር የሕይወት መንፈስ በእግሮቻቸው በኩል ገብቶ ከሞት ተነሱ የሚል ቃል መጽሐፍ ቅዱስ ላይ አልተጻፈም? እስቲ እናንብበው። ራእይ 11 ቁጥር 10 ጀምሮ እስቲ አንብበው። የዮሐንስ ራእይ ምዕራፍ 11 ቁጥር 10 ጀምሮ የመጨረሻ ጥቅስ ነው። እነዚህም 2 ነቢያት በምድር የሚኖሩትን ስላሰቃዩ ይላል። በምድር የሚኖሩት በእነርሱ ላይ ደስ ይላቸዋል፣ በደስታም ይኖራሉ፣ እርስ በርሳቸውም ስጦታ ይሰጣጣሉ። 3 ቀን ተኩል በድናቸውን ይመለከታሉ። በድናቸው ወደ መቃብር ሊገባ እንኳን አይፈቅዱም ይላል ቁጥር 9 ጀምሮ። ከዛስ በሰማይም ወደዚህ ውጡ የሚላቸውን ታላቅ ድምጽ ሰሙ፣ ጠላቶቻቸውም እየተመለከቷቸው ወደ ሰማይ በደመና ወጡ ይላል። ኤልያስና ሄኖክ ናቸው። ቅዱስ ጊዮርጊስ መነሳቱ ሊገርመን አይገባም። አስተያየት ጽፉም አንዳንዴ አስተውላችሁ ጻፉ። መጻሕፍትን የማታውቁ ከሆነ ሐሳብ አትስጡ። ሰው እንዴት በማያውቀው ነገር ሐሳብ ይሰጣል? መጻሕፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ ይላል ማቴዎስ 22 ቁጥር 29 ላይ ስለማናውቅ። ለማንኛውም ለዛሬ ይብቃን። የእናንተ ጉድ ማብቂያ የለውም። ደግሞ ትናንትና አንዷ እህቴ ዮኒ ማኛን ጳውሎስ ነህ ለኔ አንተ ጳውሎስ ነህ ስትለው ነበር። ጥሩ ይሁንላት። ታዲያ ለሷ ጳውሎስ ከሆነ ዮኒ ማኛ ለኛ ቅዱስ ጊዮርጊስ ሰማዕት ነው ብለን ኃጢአት ነው? እናንተ ስትናገሩ ትክክል፣ እኛ ከመጽሐፍ አውጥተን ስንናገር ስህተት እንዴት ይሆናል ብላለች አይደል? ዮኒ ማኛ ለኔ እኮ አንተ ጳውሎስ ነህ፣ ጳውሎስሽ ነው ይሁንልሽ። ለማንኛውም እግዚአብሔር አምላካችን የሰማነውን ቃል ይባርክልን፣ በሃይማኖት ያጽናን፣ ሀገራችንን ኢትዮጵያን ይጠብቅልን፣ ሃይማኖታችንን ይጠብቅልን፣ የመጻሕፍትን ምስጢር ለሁላችንም ይግለጥልን። ወስብሐት ለእግዚአብሔር። ሚካኤሎ ሚካኤሎ መተንበል የበረከት ጥሪ ከተአምረኛው ገዳም ሙት ከተነሳበት፣ ድውያን ከተፈወሱበት፣ ሽባ ከተተረተረበት ታላቁ ገዳም ሙታንሳ ማር ቅዱስ ሚካኤል ጥሪ ቀርቦልናል። ምስራቅ ጎንደር በለሳ ወረዳ ላይ ያለው ሙታንሳው ማር ቅዱስ ሚካኤል ገዳም። በዚህ ገዳም አባቶቻችን ዋጋ ከፍለው ጤዛ ልሰው ድንጋይ ተንተርሰው ግርማ ሌሊቱን ጸባጋንንቱን ታግሰው እየተጋደሉ ይገኛሉ። ማደሪያቸውን፣ በዓታቸውን፣ መወሰኛቸውን ቅድሚያ ለእናቶቻችን ይሰራ ብለው በትህትና በመናገራቸው ለእናቶቻችን ተሰርቶ አባቶቻችን ግን በእንደዚህ በሚያሳዝን በዓት ውስጥ በሚያሳዝን ማደሪያ ውስጥ ይገኛሉ። እኛም የአባቶቻችንን ጥሪ በመስማት ፈጥነን በመድረስ ቦታውን ገዳሙን በልማት እንድንለውጥ አደራ እንላለን። ለዚህ ቅዱስ ዓላማ አባቶቻችን ያቀረቡልንን ጥሪ ተግባራዊ እንድናደርግ በፍቅር እንጠይቃቸዋለን። ሁላችንም እይታችን ወደ ሙታንሳው ማር ቅዱስ ሚካኤል ገዳም ይሁን። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው። ቀኑም ደግሞ
ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት